አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጭፌ ቦረና ወግድ ቤተሰቦች እንደምን አላችሁ? ሰላም ሰላም ብያለሁ። ዛሬ በመቀጠል እንግዲህ ከጥቅል ጎመን የሚዘጋጀው መልፉፍ ይዤላችሁ ብቅ ብያለሁ። አብረን እንስራ፣ አብራችሁ ይቆዩ። ውድ ቤተሰቦቼ ቻናሌን ሰብስክራይብ፣ ላይክ በማድረግ አበረታቱ። ስለምታበረታቱኝ አመሰግናለሁ። ጀዛኩሙላሁ ኸይራን። አሁን እንግዲህ ወደ ስራችን እንጓዝ ማለት ነው። ያው አድካሚና አስቸጋሪ ቢሆንም በዚህ መልኩ ተዘጋጅቷል። አስቸጋሪ የሚያደርገው ነገር ያው ብዙ ፕሮሰሶች ስላሉት ነው ማለት ነው። በጣም ያደክማል። በነገራችን ላይ ደግሞ በጣም በትልቅ ድስት ነው የሰራሁት። ከምንም በላይ አስጨራሽ ነበር ማለት ነው። ያው እንግዲህ በቅድሚያ እዚህ ጋር የቅጠላ ቅጠሎች አሉ ማለት ነው። ለጥቅል ጎመኑ መስሪያ የሚያገለግሉ በቅዶኒስ፣ ከዝበራ እና ሽበት፣ እነዚህ ሶስት የቅጠላ ቅጠል አይነቶች እዚህ ጋር የምታያቸው ሁሉም እጠቀማቸዋለሁ። ጥቅል ጎመኑም እንደዚሁ እንደምታዩት በጣም ትልልቅ የሆነ 3 ጥቅል ጎመን እዚህ ጋር አለኝ ማለት ነው። እንግዲህ እነዚህን ለማዘጋጀት ደግሞ እዚህ ጋር ደግሞ ሶስ ለመስራት ሽንኩርት ከትፌ ጥጃለሁኝ። ለእንትኑ እዚህ ጋር ጥቅል ጎመኑ በዚህ መልኩ ሁሉንም እከፋፍለዋለሁ ማለት ነው። ያው የምከፋፍለው ውሃ ሙቄ እዛ ውስጥ ስለማገነፍለው ቅጠሉ መጀመሪያ በሙቅ ውሃው መገንፈል አለበት። አለበለዚያ ስንጠቀልለው ቁርጥርጥ ነው የሚለው ማለት ነው። አይጠቀለልም ሲጀመር እንጂ። ያው እዚህ ጋር እንግዲህ እዚህ ፈለው ላይ ትንሽ ጨው ጣል አድርጌ በዚህ መልኩ እያገነፈልኩት ነው። ቅጠሉ ልስልስ ሲል ማለት ነው ያኔ እርጥብ ይላል እንዳለ በዚህ በእንፋሎቱ በውሃ ውስጥ ሲገነፍል እናዘጋጃለን። ያ እስከሚበስልልን እዚህ ደግሞ ምን አለን መሰላችሁ? ያው ሽንኩርት ጥጃለሁ ብያቸዋለሁ። ቅመም ሰልሳ ጨምሬ እዚህ ጋር እንደዚህ በዚህ መልኩ አበስላለሁ ማለት ነው። በጣም ብዙ ድስቶችን ይጠይቃል። ልክ አስጨራሽ ነው ስራው። እዚህ ጋር ደግሞ ነሱ ያው ቅመማ ቅመሞች አሉ። በጣም ብዙ በርከት ያሉ ናቸው። ከየሁሉም አይነት ማለት ነው። ከፈለጋችሁት አይነት ቅመማ ቅመም መጨመር ትችላላችሁ። ያው እዚህ ጋር ቅመማ ቅመሙ በዛ ልትሉ ትችላላችሁ። የምሰራውን በጣም ብዙ ያለ ስለሆነ ማለት ነው። ብቻ የምታዩት ጥቅል ጎመን በሙሉ ይሰራል ማለት ነው። ሶስቱም ራስ አይቀርም። እዚህ ጋር ይሄንን ቁልታችንን እያቁላላን ነው። እዛ ጋር ደግሞ ጎመኑን እያበሰልን ነው። ወዳ ደግሞ እንደዚያ ያያችሁትን ቅጠል በሙሉ ደግሞ እየከተፍኩ ነው ማለት ነው። እንግዲህ ያው ሁሉንም ስራ በአንድ ማስሄድ እንዴት እንደሚያደግ ያው እየገነፈለ ሳለ በዚህ መልኩ እናወጣዋለን ማለት ነው። አያችሁት? ከዛ ደግሞ የተቀረውን ደግሞ መልሰን ወደ ድስቱ እንጨምርና ሌላኛውን እናገነፈላለን። ያገነፈልነውን አውጥተን ስንጨርስ ማለት ነው ውዶች። እና ይህ ስራ አድካሚ አይደለም ትላላችሁ? አሁን እዚህ ጋር 2 ድስቶች ተጠቅሜያለሁ። ቀጣይ ደግሞ ሌላ 1 መስሪያ ደግሞ ለብቻ ሌላ ድስት ያስፈልገኛል። የጠቀለልኩትን ማስቀመጫ ለብቻ ሌላ ድስት ያስፈልገኛል። ብቻ አድካሚ ነው ሀቂቃ ማለት ነው። እንደዚህ ስራ የሚጠላው የለኝም። በጣም ጊዜ ይፈጃል። በጣም መቆም ይፈልጋል። እንደገና ደግሞ በምንጠቀልል ሰዓት በጣም ደግሞ ቁጭ ብለን ነው የምንጠቀልለው። በጣም ያደክማል። እና በዚህ መልኩ አገንፍዬ ጨርሻለሁኝ። ቅጠሉን ተከትፏል። እዚህ ጋር በሳህን እንደምታዩት ከዝበራና በቅደም ሽበቱ። እዚህ ጋር ደግሞ ሩዝ መስሪ የሚባለው ቀጫጭኑ ሩዝ ማለት ነው አለኝ ማለት ነው። አጥቤ ያስቀምጫለሁ። ምክንያቱም በሩዝ መስሪ ነው የሚሰራው እንደ አጠቃላይ ማለት ነው ውዶቼ። እና እዚህ ጋር እንግዲህ ያን ያዘጋጀሁትን ሶስ በሽንኩርት አቁላልቼ በዚህ መልኩ እንትን ብያለሁ። አምጥቼ ሩዝ መስዱ ጋር እቀላቅለዋለሁ ማለት ነው። እንደገና ደግሞ ይሄን ካደረኩኝ በኋላ ቅጠላ ቅጠሉ የከተፍኩትን በሙሉ አያችሁት? ከሩዙ ቅጠሉ ይበልጣል አትሉኝማ? እንደዛ አደርጋለሁ። እንደገና ደግሞ ነጭ ሽንኩርት 4 ራስ ነጭ ሽንኩርት ወቅጫለሁኝ። እሱን ደግሞ በዚህ መልኩ ጨምርና ሁሉንም በአንድ ላይ አቀላቅለን እንመለስ ማለት ነው። አሁን በዚህ መልኩ አቀላቅዬ ጨርሻለሁኝ። ያው ካሜራውን ለማስቀመጥ ነው፣ ስልኩን በእጄ ስለሆነ የምቀርጸው። አቀላቅለን እንመለስ ያልኳችሁ። ከዛ ቅጠሏ ላይ እንደዚህ በዚህ መልኩ ትንሽ እያደረግ እንጠቀልላለን ማለት ነው። እንግዲህ ደግሞ አሁን ደግሞ ጠቅልለን እንመለስ። ያው እዚህ ጋር ሁሉንም ጠቅልለን በዚህ መልኩ ብቅ ብለናል ማለት ነው ውዶቼ። ከዛ በኋላ እዚህ ደግሞ ሌላ ሶስ ያስፈልገኛል። ከዛ ቅድም ከሰራሁ ሌላ በሞቀ ውሃ ሰልሳና
ቅመማ ቅመሞችን አድርጌ እንደዚህ አዘጋጅቻለሁ። ጠቀለልኩት ላይ በዚህ መልኩ ጨምርና ውስጡ የድስት ግጣም ሆነ የመግጠሚያ ሳህን ካላችሁ ውስጡ ውሃውን እና የጠቀለልነው እንዳይፈታ ምቅ አድርጎ የሚይዝ በዛ እንገጥምና ከላይ ደግሞ በድስት እንገጥምና የ2 ሰዓት ያክል እሳቱን ቀንሰን እናበስላለን ማለት ነው።